ብልጥግናን እንደግፋለን፣ ዳንኤል ክብረትን እናወግዛለን ማለት እኮ ለኢትዮጵያ ብሔራዊ ቡድን እንሞታለን፣ በረኛውን ግን እንገለዋለን እንደማለት ነው። እንግዲህ እሳቱ በማያንቀላፋው የኢትዮጵያ ፖለቲካ ላይ የተጣደ አገር ጠቅም ብሎ መሆን አለበት። አንባቢ ሆይ ይሄን አንብበህ ምን ያኮማትርሃል? እያንዳንድህ በዚች አገር ልማትም ሆነ ጥፋት ላይ እጅህም እግርህም አለበት። በነገራችን ላይ እያዝናኑ መስበክን ወደ ኢትዮጵያ ያስገባው ዳንኤል ይመስለኛል። ፓስተር ዳዊትሳ ትይኝ ይሆናል። እሱ ከስብከቱ በላይ የህይወት ውጣ ውረዱ ያዝናናኛል። በነገራችን ታች ፓስተር ዳዊት ድሮ ምስኪን ቦክሰኛ ነበር። የሰውነቱ ቅጥነት ብታዩት እንኳ ለቦክስ ለቼዝ ግጥሚያ እንኳ የሚመች አልነበረም። ክንዱ እጅግ የመነመነ ከመሆኑ የተነሳ ሴኮ ሰዓቱን የሚያስረው አንገቱ ላይ ነበር። አንዲት እንዲያው በደፈናው የአፈወርቅ ተክሌን ስዕል የመሰለች ሴት ከፊታችን ብቅ አለች። አድናቂህ ነኝ፣ በጣም አመሰግናለሁ አልኩ። ፈርምልኝ። ምን ላይ ልፈርም? አንባቢያን ሆይ ባታምኑኝም ከመናዘዝ ወደ ኋላ አልልም። እየተሽኮረመመች ጡቴ ላይ አለችኝ። እኔም ከኢትዮጵያ ባህል ጋር ላለመጋጨት ከጡቷ ጋር ደግሞ ሙሉ በሙሉ ላለመቆራረጥ የጡት ማስያዣዋ ላይ ፈረምኩ። አግብቷል ስትል ጠየቀችኝ። 4 ጊዜ አግብቶ ፈቷል። አንተም ፈት እንደሆንክ ሰምቻለሁ። ልክ ነሽ፣ ሥራ ፈት ነኝ። ሸበላ ነገር ነው። ጠባዩስ ብትይ ዘንዶ ያለምዳል። እኔ ምልህ እስቲ ስለ ዕቃው ንገረኝ አለችኝ። ጎን ለጎን ሆነን ስንሸና እንዳየሁት ከሆነ አስተማማኝ ዕቃ ነው ያለው አልኳት። እኔ እኮ የጠየቅኩ ሀገር ቤት ትወስጅልኛለሽ ስላልከኝ ዕቃ ነበር፣ ብቻ መረጃ አይናቅም አለች። እውነት ለመናገር በንግግር መነቃቃት የሚባል ነገር የለም። እውነተኛ አነቃቂዎች የሚከተሉት ናቸው: የደሞዝ ጭማሪ፣ የኢኮኖሚ እድገት፣ ፍትሐዊ አስተዳደርና የቶሞካ ቡና። ጤና ይስጥልን ሀብል ተረክ ቤት። በዛሬው ተረካችን ከበእውቀቱ ስዩም ወጎች የተወሰኑትን ልናጋራችሁ ወደናል። ቻናላችንን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ስለምታደርጉልን ሁሉ በማመስገን አብራችሁን ቆዩ። የቋንቋ ነገር ለአዲስ አበባ ከንቲባነት ልወዳደር ወይስ ለክቡር ገና ልተውለት? ምን ያንሰኛል? ሌላው ቢቀር 2 ቋንቋ እችላለሁ። የአራዳና የገጠር አማርኛ አቀላጥፌ እናገራለሁ። የዛሬ ዓመት ገደማ ይመስለኛል በካፒታል ሆቴል ጀርባ ባለው አቋራጭ መንገድ ሳልፍ 2 ጎረምሶች ይተናነቃሉ። ገባሁና ገላገልኩ። ሳጣራ አንዱ በቅርቡ ከታክሲ ረዳትነት የተቀነሰ ከተሜ ሲሆን ሁለተኛው ከገጠር የመጣ መጽሐፍ አዟሪ ነው። ምን እንዳጣላቸው ጠየቅኳቸው። ከተሜው እንዲህ አለ: መጽሐፍ ልገዛው በሰላም ቀረብኩት። ጀለስ ለካይ መጨረሻ ፋራ። በቅርቡ በኮንትሮባንድ የገባች እንደሆነ አላወቅኩም። የሾዳይን መጣመምና አለባበሴን ከልማ ሃንግ መሰራት መሰላት። የሌለ ተከመረችብኝ። ጭራሽ እንደ ቴርሞሜትር ቤቢቶስ ከቶ አልጨመቀኝም። በዛ ላይ ጣራው የተነሳለት ቤተ መጽሐፍ ተሸክሞ የሚውለው ክንዱ የሌለ ፌሮ ነው። የቤቢቶ ኬሚካል ሳይደፋኝ ደርሰ ስለገላገልከኝ አመሰግናለሁ። ወደ መጽሐፍ አዟሪው ዞሬ አንተስ ምን ትላለህ ስለው፣ አይ ጌታው፣ የመጽሐፍቱን ነዱ አውርጄ የጫማዬን ሲባጎላ ጠብቅ ጎንበስ ስል ይሄ የግንጭላም ልጅ ተኋላይ መጥቶ ተዘበበ። አልፎ ሀጅ ይሆናል ብዬ ዝም አልኩት። አድብቶ ዳናውን እንደ መብራት አጥፍቶ ተጠጋኝና በጃኬቱ ኪስ ስር ባለ ብረት ጠቆም አድርጎኝ አባ ያለሽን ከቻስ አርጊው አለኝ። ውጥንቅጡ የወጣ አማርኛው ባይገባኝም ቀን አለቀን ስዘርፍህ ተባበረኝ ማለት መሆኑን ግብኔ ነገረኝ። ወይ አለመተዋወቅ ብዬ በልቤ ስቄ ዝም አልሁ። አባው ብቻዬን እንዳልመስልሽ ለጀለሶች ምልክት ብሰጣቸው ከቻሳ ብለው አጓጉል ያደርጉሻል እያለ ቀባጠረ። እኔ በወገን ልመካብል አባይ ማዶ በጥይት ወፍ የሚያረግፉ ዘመዶች አሉኝ። ግን ላንተን ያላንስም። እግዚአብሔርን ታልፈራሁ እንዳደፈ ጨርቅ ጨፍጭፍ ያሰጣሃለሁ። ለነፍስህ ካዘንክላት ተዝህ ወግድ ብዬ ቁርጡን ነገርኩት። እንዲህ አንዳንድ ስንመላለስ ጉሩምቦዬን ሊያንቀኝ ተንጠራራ። አልሞት ባይ ተጋዳይ ተጋፈጥኩት። ብቻ 2 ደቂቃ ሳይሞላ ብን ብሎ ጠፋብኝ። የት እንደገባ ወዲያ ወዲህ ሳጣብር ክርክሬ እብብቴ ስር ተሰንቅሮ አገኘሁት። መጣህ ማርያም ታምጣህ ብዬ ባለበለለ ኃይሌ እንደ ተልባ ሳሸው ምላሱ እንደ ማግ ተጎለጎለ። እርሶ እንደ ሊቀ መላኩ ደርሰው ባያስጥሉት ኖሮ በእጄ ላይ
ላይ ጠፍቶብኝ ነበር። እኒህን አማርኞች አቻችላ የምትኖረው አዲስ አበባን ለመምራት ከኔ በላይ ማን ይኖራል? የሆነ ጊዜ ላይ አሜሪካ ውስጥ የሚገኝ አንድ ከተማ ጎበኘሁ። የተቀበለኝ ልጅ ጥሩ ልጅ ነው። አብረን ከሰነበትን በኋላ ግን እንዲህ አለኝ። በውቄ ቱ ቢ ኦነስት ዊዝ ዩ እንግሊዝኛ ስትናገር እንደ ግዕዝ ነው። ስለዚህ የምትፈልገውን ነገር ለኔ ንገረኝና አስተረጉምልሃለሁ። እየመረረኝ እሺ ብዬ ተስማማሁ። የሆነ ቦታ ስንደርስ ካፌ ውስጥ ይዞኝ ገባና ምን ልዘዝልህ አለኝ። በዝንጅብል የፈላ ሻይ አልኩት። ራሱን እያከከ ለረጅም ደቂቃ ቆየ። ተግባብተናል። በመጨረሻ እንዲህ አለ። እዚህ ሀገር ዝንጅብል አያውቁም፣ ሌላ ነገር እዘዝ። የሚያሳስበኝ ይሄ ጨዋታ አይደለም። በቀደም ከሜክሲኮ ወደ ፒያሳ የሚያወጣውን የቸርችል አቀበት ስወጣ ሁለት ጎረምሶች ከግራ ከቀኝ አጀቡኝ። አንዱ ናፕኪን እንድገዛው ጠየቀኝ። ቸል ብዬ ተራመድሁ። ከቀኝ ያለው ጎረምሳ ክንዴን አፈፍ አድርጎ ይዞ ብራዘር ርቦኛል፣ የዳቦ መግዣ ስጠኝ። ጣቶቹ ክንዴ ላይ የካቴና ያክል ከበዱኝ። ልመና ሳይሆን ልዝብ እገታ ይመስላል። በተቻለኝ መጠን ኮስተር ብዬ ክንዴን እንዲለቀኝ ወተወትኩ። አልለቀቀኝም። ናፕኪን የሚሸጠው ጓደኛውን ልቀቀው ብሎ ከገሰጸው በኋላ ግን ርቦን ነው የሚል ቃል ጨመረ። ድርድር መጀመሩ ነው። 15 ብር መጽውቼ ተገላገልሁ። ወይም ለጊዜው የተገላገልኩ መሰለኝ። ከጥቂት ቀናት በፊት ደግሞ ከፒያሳ ወደ ቀበና ስረማመድ ቱሪስት ሆቴል አካባቢ አንዲት ትንሽዬ ልጅ እየሮጠች መጣችና ሱሬን ይዛ ጎተተችኝ። ዝም ብዬ ተጎተትኩላት። ትንሽ ጎን ለጎን እንደተራመድን እግረኛው መንገድ ላይ አንድ የግድግዳ ሰዓት የሚመስል ሚዛን የተዘረጋበት ቦታ ደርሰን ጩጬዋ ወደ ሚዛኑ ገፋችኝ። ሚዛኑ ላይ ወጣሁና ስንት ኪሎ ነኝ ብዬ ጠየቅኳት። ሚዛኑን ቸል ብላ አይኔን እያየች አንድ አለችኝና ገራም ፈገግታ አሳየችኝ። ሚዛኑ በምን መንገድ እንደሚሰራ የምታውቅ አይመስለኝም። ሚዛኑም ሰበብ ነው። የአልፎ ያጁን አንጀት በልታም ይሁን አስቸግራ ትንሽ ገንዘብ ሰርታ እንድትመለስ ከወላጆቿ የተሰጣት ተልኮ ወይም የተጣለ ዕዳ መሆኑ ገባኝ። ለተመዘንኩበት የሚጠበቅብኝን ክፍያ 1 ብር ቢሆንም ከቦርሳዬ 10 ብር አውጥቼ ከፈልኩ። አመስግኝው የሚል ድምፅ ሰማሁ። ዞር አልሁ። አንዲት ሌላ መንገደኛ ልትመዘን ከኋላዬ ወረፋ ይዛለኝ። ብላቴናይቱ ግን የሰጠኋትን ብር በትንንሽ እጆቿ ጣጥፋ ይዛ ፈገግ ብላ ከመቁለጭለጭ ውጪ የምስጋና ቃል አልወጣትም። መንገዴን ስቀጥል ግን እኮ 50 ብር ልሰጣት እችል ነበር የሚል ጸጸት እንደ አመኬላ ጠቅ አረገኝ። ብሰጣት ምን ዋጋ አለው? ማዶ ተቀምጦ በአይነ ቁራኛ የሚከታተለን ሊስትሮ ሊቀማት ይችላል የሚል ማማካኛ ፈጥሬ ራሴን ለማጽናናት ሞከርሁ። ከጥቂት ቀናት በኋላ ራሴን ለማጽናናት ያፈለቅኩት ሐሳብ የበለጠ ድብርት ለቀቀብኝ። ድሮ በገርነት የዘመን የቅዱሳንን ገድል ሳገላብጥ ለንስሐ ሲሉ ራሳቸውን እየገረፉ የሚያሰቃዩ መነኮሳትን ታሪክ ማንበቤ ትዝ ይለኛል። በሸገር መንገድ ላይ ስረማመድ የሚሰማኝን ሐዘን ራስን እንደ መግረፍ ነው የምቆጥረው። አንድ የዘነጠ ካፌ ገብተህ በጣም አሪፍ ቁርስ ከበላህ ጸጋ ነው። ግና በዙሪያህ የከበበህን ድህነትና ችጋር ስታስብ ንጹሕና የሚጥም ቁርስ መብላትን ብቻ እንደ ትልቅ በደልና መተላለፍ ትቆጥረዋለህ። በአዲስ አበባ መንገድ ላይ የሄድኩ የምጋፈጠው ድብርት ሳላውቀው ይህም በደል ለማስተሰረይ በራሴ ላይ የምጨነቀው ቅጣት ይሆን? እየለመለመ የነበረው የአገራችን ኢኮኖሚ ይህ ነው የሚባል ፋይዳ በሌለው ጦርነት ምክንያት ደካክሟል። የተረፈው የአገራችን ሀብትም በጥቂት ባለሀብቶች፣ ባለስልጣኖችና የሃይማኖት ተቋሞች እጅ ተጠራቅሟል። አብዛኛው ሕዝብ የሚኖረው የቀን ገደብ በሌለው ሕማማት ውስጥ ነው። ሀብት ያላቸው በሀብታቸው ሥራ ይፍጠሩ፣ ባለጸጋ ላደረጋቸው ሠራተኞች ደሞዝ ይጨምሩ፣ ሕዝብም መንግሥት ምርት የሚያደረጅበት በፍትህ የሚያዳረስበትን መንገድ ይተልሙ። ሰው ሰራሽ ችግር ሰው ሰራሽ መፍትሄ አያጣም ምኞቴ ነው። አሳዳጅ የኑሮ ውድነት የማያሳስባቸው ነዋሪዎች ደላላ፣ የመሬት ሽያጭ ሰራተኛ፣ ሰባኪ፣ ታዋቂ ዘፋኝና አነቃቂ ንግግር አቅራቢ ናቸው። ባለፈው አንድ የታወቀ አነቃቂ ነኝ የሚል ሰውዬ ለ10 ደቂቃ አፉን ያለ ገደብ ወለል አድርጎ ከፍቶ ሲያዛጋ አየሁት። ጠጋልሁና በእውኑ ከዚህ አፍ መነቃቃት ሊወጣ ይችላልን ስለው በስንግ ቃሪያ ጥፊ ወለወለኝ። ብታምኑም ባታምኑም የሌለ ነቃው። እውነት ለመናገር በንግግር መነቃቃት የሚባል ነገር የለም። በንግግር የሚነቃቃ ንግግሩ ሲጠናቀቅ ይተኛል። እውነተኛ አነቃቂዎች የሚከተሉት ናቸው: የደሞዝ ጭማሪ፣ የኢኮኖሚ እድገት፣ ፍትሃዊ አስተዳደርና የቶሞካ ቡና። ባለፈው እኔና ሙዑዝ በረንዳ ላይ ቁጭ ብለን ቡና ስንጠጣ ስማ ዘመኑ ከፍቷል ተጠንቀቅ አለኝ። እሞክራለሁ። በጊዜ እየገባህ ነው? አዎ፣ ለምሳ ቤቴ ከገባሁ አልወጣም።
ይህም በዛ ተጠንቀቅ እንጂ ተንቦቅቦቅ አልተባልክም። ድንገት አንድ ጎረምሳ በረንዳው ላይ ዱብ አለና ጠረጴዛው ላይ የነበረውን የሙዝን ስልክ አፈስ አርጎ ዘለለ። ሙዝ ተከትሎት ሊሮጥ ሲቃጣ ክንዱን ያዛረኩትና ቆይ ትንሽ አቫንስ እንስጠው አልኩት። ከአሜሪካ ከመጣሁ ወዲህ ጅም ስላልሰራሁ ሌባው ሮጦ ያሯሩጠኛል፣ ፍርምባይ አካባቢ ያለው ስብ እንዳቀልጥ ያግዘኛል ብዬ ተስፋ አድርጌ ነበር። ሌባው ግን ያልተጠበቀ ነገር አደረገ። በአቅራቢያው አቁሞት የነበረው ሞተር ሳይክል ላይ ጉብ ብሎ ኮለኮለው። እኔና ሙዝ ስንከተለው አስፓልቱ ዳር ትራፊክ መብራት የያዘው ሌላ ኮስማና ሞተረኛ አየን። አንተም የሱ ግብረ አበር ሳትሆን አትቀርም አልኩና ኮሌታውን ጨምድጄ ያዝኩት። አረ እኔ ፖስተኛ ነኝ አለ ሰውየው። ጭራሽ ፖስታ መስረቅ ጀምራችኋል አልሁና ከነሞተሩ በጠረባ ጣልኩት። ከጥቂት ደቂቃ በኋላ በማረኩት ሞተር ጓደኛዬን አፈናጥጬ ሌባውን ማሳደድ ቀጠልሁ። ሌባው ሞተሩን አግለበለበው። ጭራሽ የሆነ ጊዜማ እንዳገው ፈረስ አቆመው። አንዱን ሲኖትራክ ዘለለው። ቀጥሎ ውሃ ልማትን የሚገምሰውን የባቡር ድልድይ እመር ብሎ አለፈው። በመጨረሻ ሙዝ እንዲህ ሲል ሰማሁት። ይሄ ልጅ ቀንጎሎበት እንጂ ሆሊውድ ወይም ቦሊውድ አክሽን ፊልም አክተር መሆን የሚችል ሰው ነበር። በላባረን እንድረስበትና ላፕቶፕ እንሸልመው። ግብዣው ጓደኛዬ ዘፈን መስራት ካቆመ 10 ዓመት ያለፈው ድምፃዊ ነው። ዋና ስሙ ፋኑኤል ሲሆን ለደህንነቱ ሲባል ዘነመ እያልሁ ጠራዋለሁ። ከቀናት ባንዱ ሰንበት ወለላ ምግብ ቤት በረንዳ ተቀምጠን አስተናጋጅ እንጠብቃለን። አንዲት እንዲያው በደፈናው የአፈወርቅ ተክሌን ስዕል የመሰለች ሴት ከፊታችን ብቅ አለች። አድናቂህ ነኝ፣ በጣም አመሰግናለሁ አልኩ። ፈርምልኝ። ምን ላይ ልፈርም? አንባቢያን ሆይ ባታምኑኝም ከመናዘዝ ወደ ኋላ አልልም። እየተሽኮረመመች ጡቴ ላይ አለችኝ። እኔም ከኢትዮጵያ ባህል ጋር ላለመጋጨት ከጡቷ ጋር ደግሞ ሙሉ በሙሉ ላለመቆራረጥ የጡት ማስያዣዋ ላይ ፈረምኩ። የት ነው የምትኖሪው? ሪችመንድ ነኝ። ከ2 ሳምንት በኋላ ሀገር ቤት እሄዳለሁ። ዕቃ ይዘሽልኝ ትሄጃለሽ? ኖ ፕሮብሌም። ይሄ ላንተ ማድረገው ትንሹ ነገር ነው። ለእኔስ? አለ ዘነመ። ቤቴ ራት እንድጋብዛችሁ ፍቀዱልኝ። ቆንጆ ጭቅና ጥብስ መስራት እችላለሁ። ደስ ይለናል አለ ጓደኛዬ ተሽቀዳድሞ። ትንሽ ቆይቶ መጣሁ አለና ሹልክ ብሎ ወጣ። አግብቷል ስትል ጠየቀችኝ። 4 ጊዜ አግብቶ ፈቷል። አንተን ፈት እንደሆንክ ሰምቻለሁ። ልክ ነሽ፣ ስራ ፈት ነኝ። ሸበላ ነገር ነው። ጠባዩስ ብትይ ዘንዶ ያለምዳል። ወደ ፊልም ቢቀየር 2 ሲዝን የሚወጣው ወሬ ስናወራ ከቆየም በኋላ እኔ ምልህ እስቲ ስለ ዕቃው ንገረኝ አለችኝ። ጎን ለጎን ሆነን ስንሸና እንዳየሁት ከሆነ አስተማማኝ ዕቃ ነው ያለው አልኳት። እኔ እኮ የጠየቅኩ ሀገር ቤት ትወስጅልኛለሽ ስላልከኝ ዕቃ ነበር፣ ብቻ መረጃ አይናቅም አለች። ከማፈሬ የተነሳ የምመልሰው ቸግሮኝ ሳልጎመጎም ጓደኛዬ 2 ኪሎ ስጋና 1 ወይን ይዞ ተመለሰ። እሳት ጎርሳ ጭስ ተፍታ ወቀሰችው። አፒታይትና ስጋ ከኛ ነው፣ ካንቺ ሙያ ብቻ ነው የሚጠበቅብሽ ብሎ አለዘባት። ከጥቂት ጊዜ በኋላ ወደ ቤቷ መንዳት ጀምራለች። እኔና ዘነመ በእርሱ መኪና ተከተልናት። ሸበላ ነው ያለችውን ስነግረው ባትለኝም ልጅቱ እንደተዝለፈለፈችልኝ ገና ከመጀመሪያ ማውቄዋለሁ። ቤት ስንደርስ እንደፈረደብህ የሆነ ምክንያት ፈልገህ ዞር ትላለህ አለኝ። የት ነው ዞርም ብለው አልኩኝ ያለ የሌለ በሽቄ። ወይ ሞቴል ትይዛለህ፣ ካልሆነ የፈረንጅ ደጀ ሰላም ፈልገህ ትተኛለህ። 2 ሰዓት ያክል ነድተናል። የምትኖርበት ኮንዶሚኒየም በር ላይ ስንደርስ መጥሪያውን ተጫነችው። በሩ ሲከፈት አንድ የጠወለገ ራስታ ሰውዬ ከውስጥ ብቅ አለ። ከወገቡ በላይ የተራቆተው ሰውነቱ በንቅሳት ተዥጎርጉሮ የጥምቀት ሽመል ይመስላል። ሰላምታ እንኳ ሳይመጸውተን ስጋውንና ወይኑን ተቀብሎን ወደ ውስጥ ገባ። ተከትለነው ስንዘልቅ የጫማ የሐሽሽና የድህነት ጠረን ተቀበለን። ስጋውን ከምኔው ጠብሶ አደረሰው። አበላሉን ስመለከት ላለፉት 3 ቀናት እህል እንዳልቀመሰ መገመት አላቃተኝም። እኛን እንደ እንግዳ ቀርቶ እንደ ፖስተኛ እንኳ አልቆጠረንም። ዘነመ ጥግ ይዛ ወይናችንን የምትቀመቅመውን ጉደኛ እየተመለከተ ሸኝን የሚል ምልክት አሳያት። 3ታችን ድምፃችንን አጥፍተን 1-4 ደረጃ ወረድን። ከጠጉሬ እስከ ጥፍሬ የወጠረኝን ሳቄን ለመቆጣጠርና የወዳጅን ፊት ላለማየት መታገል ጀመርኩ። ብዙ አራቅንም። ዘነመ እርምጃውን ገታ አድርጎ ለመላው የህንፃ ነዋሪ በሚሰማ ድምፅ እናትሽ ትረዳና ባል እንዳለሽ ለምን አልነገርሽኝም ብሎ ጮኸባት። ልጅቱ ዘና ረጋ ብላ የመለሰችውን ልጻፈውና ታሪክ ይፍረደው። አገሩ ሱፐር ቢዚ ስለሚያደርግ ብዙ ነገር ትዘነጋለህ። ባል እንዳለኝ ራሱ ትዝ ያለኝ
አሁን ነው ጎበዝ እየቀላቀልን እንጂ። የሆነ ጊዜ ላይ አንዲት ቆንጅዬ ልጅ ፍሬንድ ሪኩዌስት ላከችልኝ። በእህትነት ተቀበልኳት። ትንሽ ቆይቼ እህትነቱን በአንድ እርምጃ ላሳድገው ብዬ በማሰብ በኢንቦክስ ሰፈርሽ የት ነው አላማሳለሽ ምናምን ማለት ጀመርሁ። ጥቂት እንዳወጋኋት ግን በሴት ፎቶ የተጠለለ ወንድ መሆኑን ባነንኩበት። ከዚያ በቃ ተውኩት። ነገሩ በዚህ ቢያበቃ ጥሩ ነበር። ጥቂት ቆይቶ ሌላ ሰው ታናሽ ወንድምየው ይመስለኛል ተመሳሳይ ፎቶ ገጭ አድርጎ እርኩሰት ማለቴ ሪኩዌስት ላከልኝ። ለጊዜው ብልጭ አለብኝ። ድርግም እስኪልብኝ ጠበቅኩና የሚከተለውን መልእክት ሰደድሁለት። ፎቶውን እንኳ ቀይሩልኝ እንጂ ቤተሰብ የቁም የተነሳችው ፎቶ የላትም። ድምፃዊ ኬኔዲ መንገሻ የሆነ ጊዜ ኢቲቪ የሙዚቃ ቪዲዮ ሊቀረጽ መጥቶ ጥሩ ላስተናገደው ዘበኛ ሌዘር ኮቱን አውልቆ ሸለመው። ከሁለት ካሴት በኋላ ወደ ጣቢያው ሲመለስ ተሸላሚው ዘበኛ አሁንም በዘበኝነት እንደጸና አገኘው። ጭራሽ ሌዘሩን ዛሬም ገድግዶታል። ኬኔዲ ጠጋ ብሎ ሌዘሩን ባይኑ አጠናው። ክርኑ አካባቢ ትንሽ ከመንተቡ በቀር የድሮው ነው። ኬኔዲ ፈገግ ብሎ ዙብሌውን እንዲህ አለው፣ ፍሬንድ ሌላም ነገር ቀላቅልበት እንጂ። እና ምን ለማለት ነው? የስልጡን አገር ሚዲያዎች መለያ የተለያዩ ባለሙያዎችንና ተወዳዳሪ ሐሳቦችን መጋበዝ ነው። አንድ ሚዲያ ለወቅታዊ ፖለቲካ ተንታኝነት አንድ ሊቅ ይኖረዋል። ለኢኮኖሚ ትንታኔ ሌላ ሰው አለ። መረጃ የሚያጣራ ባለሙያ ደግሞ ለየቅል ነው። በአገራችን አንዱ ሰውዬ በሁሉም ዘርፍ እንደ ድሮ ካሴት እየተገለባበጠ ሲዘፍንብን ይውላል። ፖለቲካውን ይበትነዋል፣ ሃይማኖቱን ይተነትነዋል፣ ኢኮኖሚውንም አይምረው። አንዳንዴ አፈር ፈጭተው ያደጉ ሶስት አብሮ አደጎች አንዱ አወያይ ሁለቱ ተወያይ ሆነው ሚዲያ ላይ ይቀርባሉ። ሙግት ያቀርቡልናል ብለህ ስታስብ ዱላ ቅብብል ይጫወቱልሃል። አሁን ፍንትው አድርገህ እንዳስቀመጥከው አሁን አንተ እንዳልኸው እያሉ ይሞጋገሳሉ። ትንሽ ለየት ያለ ሐሳብ የሚኖረው አወያዩ ብቻ ነው። ምክንያቱም ይሄን ጉዳይ እንዴት ታየዋለህ ብሎ ይጠይቅና መልሱን የሚያዳምጥ መስሎ ሌላ ቦታ ይመርሻል። ቅድም ከቤት ስወጣ ስቶቡን አጥፍቼው ነበር በሚል ሐሳብ ተጠምዷል። እኔ በመንፈስ አላምንም እምል ሰው ነበርኩ። በቀደም ዕለት አንድ የሙሉ ጊዜ ተንታኝ የሆነ ሰውዬ በሁለት ቻናሎች ላይ በተመሳሳይ ሰዓት ላይቭ ሲገባ ይቼ መንፈስ መኖሩን አረጋገጥኩ። የመንግስት ሚዲያዎች የመንግስትን ፖሊሲ የሚሞግት ሰው ጋበዙ። እኛ ፌስቡክ ላይ የምንጭር ሰዎች እኮ በአቅማችን የሚነቁረንንም ኮሜንት እናስተናግዳለን። ተቃዋሚዎችም ትንሽ ለየት ያለ ሐሳብ ያለው ሰው ቀላቅሉ። እኛም እጃችንን ከፈንዲሻው አይናችንን ከቲቪው ስክሪን ላይ ሳንነቅል ሸቀሸቀላቸው በገዛ ጦራቸው እያልን እናሟሙቅ። ዝም ብሎ አንድ ሐሳብ ብቻ የሚቀዳበት ከሆነ ማደያ እንጂ ሚዲያ ነው ለማለት ይከብዳል። እናም እየቀላቀልን ቅጥቅጥ በላባት ራስ ብልጽግና ፓርቲን ለመደገፍ በተካሄደው ሰልፍ ላይ ወዳጄ ዲያቆን ዳንኤል ክብረት ሲወገዝ አይቼ ገረመኝ። ብልጽግናን እንደግፋለን፣ ዳንኤል ክብረትን እናወግዛለን ማለት እኮ ለኢትዮጵያ ብሔራዊ ቡድን እንሞታለን፣ በረኛውን ግን እንገለዋለን እንደማለት ነው። ዳንያ አንደበቱ የማይደነቃቀፍ ተናጋሪ፣ ብዕሩም የማይደክም ጸሐፊ ነው። በተሰጦው ወፍራም እንጀራም ሆነ ሜዳሊያ ማግኘት የሚያቅተው ሰው አይደለም። እንግዲህ እሳቱ በማያንቀላፋው የኢትዮጵያ ፖለቲካ ላይ የተጣደ አገር ጠቅም ብሎ መሆን አለበት። አንባቢ ሆይ ይሄን አንብበህ ምን ያኮማትርሃል? እያንዳንድህ በዚች አገር ልማትም ሆነ ጥፋት ላይ እጅህም እግርህም አለበት። ዳንኤልን የማውቀው ገና በካምፓስ ፍሬሽ ሳለሁ ነው። ያኔ የእሱን ስብከት ለመታደም የማይጋፋ አልነበረም። በነገራችን ላይ እያዝናኑ መስበክን ወደ ኢትዮጵያ ያስገባው ዳንኤል ይመስለኛል። ፓስተር ዳዊትሳ ትይኝ ይሆናል። እሱ ከስብከቱ በላይ የህይወት ውጣ ውረዱ ያዝናናኛል። በነገራችን ታች ፓስተር ዳዊት ድሮ ምስኪን ቦክሰኛ ነበር። የሰውነቱ ቅጥነት ብታዩት እንኳ ለቦክስ ለቼዝ ግጥሚያ እንኳ የሚመች አልነበረም። ክንዱ እጅግ የመነመነ ከመሆኑ የተነሳ ሴኮ ሰዓቱን የሚያስረው አንገቱ ላይ ነበር። ለሰይፉ ሲነግረው እንደሰማሁት ለመጀመሪያም ለመጨረሻም በተሳተፈበት ግጥሚያ ላይ በዝረራ ነው የተሸነፈው። ተጋጣሚው እንዴት ጨክኖ ቡጢ ሰነዘረበት! የጓንቱ ክብደቱ ራሱ ስቦ በግንባሩ ይደፈዋል። ወደ ዳኒ እንመለስ እና በሚሰብክበት ጊዜ በየደቂቃው ምዕመኑ በሳቅ ይደክማል። አንድ ቀን እንዲህ አለ። መንግሥተ ሰማያት ኬኔዲ ላይብረሪ አይደለም። የጸደቀ ጓደኛህን ወንበር ይዘህ ጠብቀኝ ልትለው አችልም። ዳንኤል ክብረት ስለ ፍትህ ርትዕ እንደምሰራ ተስፋ አለኝ። ከዚያው ለምዘለም ካልካለቅህም በጨዋ ደንብ አርመሃለሁ፣ በላባ በተሞላ ትራስ እቀጠቅጠሃለሁ። በነገራችን ላይ በጨዋ ደንብ መተቸት ሲባል አያቴ ናት ትዝ የምትለኝ።
ልጅ ያለሁ ከለታት ባንዱ ቀን ከአያቴ እማሆይ ዘውዴ ጋር ገበያ ሄደን። አንዱ ባላገር ቁጭ ብሎ የሆነ ነገር ይሸጣል። በሰፊ ቁምጣ ውስጥ ቆዳሽ ጦቹ የተነፈሰ የላስቲክ ኳስ መስሎ ይታያሉ። እና አያቴ እንዲህ አለችው፣ አንቱ ሰውዬ እስቲ ብድግ ብለው ይቀመጡ። ያው አቀማመጡ ሲያስተካክል ነገርየው ይሸፈናል ብላ ነው። ሆሆ በሚለው ንዝጋ። ሆሆ ወንድ ሆኖ የማያመነዝር፣ ወታደር ሆኖ የማይሰነዝር፣ ነጋዴ ሆኖ የማይዘረዝር የለም ይላል ሙዑዝ። እውነቱን ነው። ከጥቂቶቻችን በቀር ብዙ ወንድ በሕይወቱ ቢያንስ አንዴ በትዳሩ ላይ ያድጠዋል። ድሪያ በአርቲስት ላይ ይጋነናል እንጂ ፊትና ጭን ከተሰጠው ገበሬ፣ ነጋዴ፣ ፓስተር፣ ሼኪ፣ የንስሐ አባት ሳይቀር እንደሚወሰልት እናውቃለን። መቼም የሴት ገላ ማቀፍ እንዴት እንደሚጥም የቀመሰ ያውቀዋል። ግን የሚያስከፍለው ዋጋ ከደስታው ጋር አይመጣጠንም። አንድ ጣሳ ደስታ ይሰጥህና አንድ በርሚል ጣጣ ያሸክምሃል። የሆነ ጊዜ ላይ አሜሪካ ውስጥ በአንድ ከተማ የተከሰተውን ዜና በራሴ መንገድ ስተርተው ይሄን ይመስላል። ሰውየው ሚስቱ ማታ ለሥራ በሄደችበት ውሽማውን አምጥቶ በተቀደሰው አልጋ ላይ ይፈትጋታል። በፍትጊያ መሃል ኮቴ ሰምቶ ቀና ሲል ሚስቱን አያት። ውሽምየዋ እንደ ስፓይደር ውመን በመስኮት ዘላ ነካችው። ባልየው ብቻውን ከሚስቱ ጋር ተፋጠጠ። ሚስትየዋ ለሰይፍ ሩብ ጉዳይ የቀረው ቢላዋ ይዛለች። ባሉካ ለመሮጥ ተመኘ፣ ግን እግሩ ቄጤማ ሆነበት። በወዛደር አማርኛ እንግለጸው ከተባለ እግሩ የቡልዶዘር ጎማ ሆነበት። ምስትየው ምንም አላለችም። አልጋው ላይ ይመር ብላ ወጣችና አገራማን ነው ብሎ ቆሞ የሚጠብቀውን ብልቱን ጨብጣ ከስሩ መተረችው። ከዛ እንደ ቀይ ስር በቁንጮ አንጠልጥላው ወጣችና በቤቷ ጓሮ በሚገኘው ዱር ውስጥ ወርውራ ተሰወረች። ብዙ ሳይቆይ አምቡላንስ ስልቡን ሰውዬ ይዞ ወደ ሆስፒታል መረሸ። የአሜሪካ ፖሊስ በየቦታው ደርሶ ከሲአይኤ ጋር በመተባበር አካባቢውን በብረት ለበስ መኪና አጥሮ ተቆርጦ የተጣለውን ወሸላ ፍለጋ ተሰማራ። ከላይ በሄሊኮፕተር ከታች ባነፍናፊ ውሻ የታገዘ ሰዓታትን የፈጀ አሰሳ በኋላ የተቆረጠው ብልት የጉንዳን መንጋ ወርሶት ተገኘ። በመጨረሻ ዶክተሮች ወደ ስልቡ ባልቀርበው የጠፋብህ ብልት ይሄ ነውን ብለው በመስቀልኛ ጥያቄ መርምረው አረጋግጠው በቀዶ ጥገና ተኩለት። ትንሽ ከመንሻፈፉ በቀር በድሮው ቦታ ተተከለ። ኧረ እንዲያውም ከድሮው ሳይሻል አይቀርም። ሚስት ተብየዋን ደስ አይበላትና ሐኪሞች እንደ ክንዱ በፈለገ ጊዜ የሚዘረጋውና የሚያጥፈው አድርገው ተከሉለት። ይሄ ደግሞ ባልንጀራዬ ነገረኝ ነው። ዲሲ ውስጥ የሚኖሩ ባልና ሚስት ኢትዮጵያውያን የተጋቡበትን 10ኛ ዓመት በማክበር እየተዝናኑ አመሹ። ከዚያ ሚስትየዋ ቤብ በፍቅራችን ላይ ቅመም የሚጨምር ነገር ላሳይህ አለችና ከራቫቱን ፈታችለት። አያ ቤብ ከራቫቱን እያስፈታ ከታች ስራ እንዳይፈታ ቀበቶውን ፈታ። ከጥቂት ደቂቃ በኋላ አንድ የትራፊክ ፖሊስ መንገድ ዳር ቆሞ ቫይብሬት የሚያደርግ መኪና ስለተመለከተ ጠጋ ብሎ መስኮቱን አንኳኳ። ኢዝ ዜር ኤኒ ፕሮብሌም ኦፊሰር አለ ባልየው ትንፋሹ የተቆራረጠ። መኪና መሳረር ሕገወጥ ስለሆነ ልቀጣችሁ ነው አለና ፖሊስ ባልየውን $100 ቀጣው። ምስቲቱን ግን 200 ብር ቅጣት ጣለባት። ባልየው ትንሽ ቆይቶ ስለከነከነው ፖሊሱን ተከትሎ ደረሰበትና ቅጣቱስ ይሁን ይበለኝ የግሬን ነው ያገኘሁት፣ ግን በምን ምክንያት ነው እኔን 100 ብር ቀጥተህ ሚስቴን 200 የቀጣሃት? ፖሊሱም እንዲህ መለሰ፣ እሷ መኪና ውስጥ እንዲህ አይነት ነገር ስታደርግ ያገኘኋት ለሁለተኛ ጊዜ ነው፣ ለዚያ ነው እጥፍ ያስከፈልኳት። ባልየውም በድንጋጤ ታሞ ይኸው በጎፈንድሚ እያስታመምነው እንገኛለን።